ሁላችሁንም አንድ ነገር አድርጋችኋለሁ። አባትሽ ነኝ የሚለውን ሰውዬ የሱን ሚስት ስለሰው ማንነት እየዋሸች ያሳደገችኝና ብቻዬን ጥላኝ ሄደችውን። ህብስት ከባድ ችግር ውስጥ ገባች። የባምላክ እናት ከቤት እንድትወጣም አደረገቻት። ህብስትም ጎዳና ወደቀች። ይኸውልሽ ካሁን በኋላ ዓይንሽን ማየት አልፈልግም፣ በቃ ይህን ቤት ለቀሽ መውጣት አለብሽ ብላም ትላለች። ምክንያቱም ደግሞ ከባምላክ ጋር አብረው ብዙ ጊዜ በተለይ ባምላክ በእግርሽ መራመድ ትችያለሽ ባላትም መሰረት እናም መድኃኒቱን ደግሞ ቀይሮ ሊያመጣላትና እንዲሁም ደግሞ ያን መድኃኒት ስትወስድ መራመድና እንዲሁም ደግሞ በሙሉ አካሏ መሄድ እንደምትችልም ነገራትኝ። እንዲሁም ህብስት በጣም ደስ ብሏት እያለ ነገር ግን ደግሞ ይሄ ሁሉ ነገር ሚስጥር እየሰሙ ነው እና ምንም ነገር ግን መናገር የለብሽም ይኸውልሽ ምንም ነገር ዝም ማለት አለብሽ ብሎም ይላታል። በአምላክም ይህን እንዳላትኝ ህብስትም እሺ በማለት ግን ደግሞ እናቱ ቀድማ ይህን ቤት ለቃም እንድትወጣ ታደርጋታለች። ይኸውልሽ አንቺ ካሁን በኋላ ዓይንሽን ማየት አልፈልግም በቃ ብላም ትላታለች። ቆይ ግን ስለኔ ምን እያወራችሁም ነበር ብላም ከኩሽና ወደ ሳሎን ስትሄድ ነበር። አንቺ ደነስ ደግሞ ምን አባሽና ነው ምን ትሰሪያለች ብላም አጥረግርጋም ትሰድባታለች። በዛም ህብስት በጣም ይከፋታል። አምላክም ያረገሽው ልጅ ስለዚህ መፍትሄ ነው የምፈልገው ተናገሪ፣ ምንድነው መናገር የምፈልጊው ብሎም ሲላትኝ ይኸውልህ አሁን ላይ ልጅ አይደል የተፈጠረው፣ ስለዚህ ልጅ ደግሞ ጸጋ ነው። እናም ልጃችን አንድ ላይ ሆነን ማሳደግ ግዴታችን ነው ብላም ትላለች። በአምላክም በፍጹም ይህ ነገር ሊሆን አይችልም፣ እኔም አይመለከተኝም፣ አላሳድግም ብሎም ይላታል። ልሽ ሌላ መፍትሄ ካለሽ ንገሪኝ ብሎም ይላታል። ይኸውልህ ሌላ መፍትሄ ምንም አይነት ነገር አይታየኝም፣ ተጋብተን ልጃችን አብረን ሆነን ማሳደግ ያለያ ግን ደግሞ ሌላ መፍትሄ ምንም አይነት ነገር የለም ብላም ትለዋለች። በአምላክም ይህንን እንዳታስብ በፍጹም መቼም አይሆንም፣ ጭራሽ እኔ አላደርገውም ብሎም ይላታል። ለማንኛውም ይኸውልሽ አይታይሽም አይደለ? እናም አሁን በፍጥነት አብነት ጋር ሄደሽ ተስፋ እንዲቆርጥ ታደርጊዋለሽ ብሎም ይላታል። ይህንን ነገር ማድረግ አልችልም፣ ይኸውልሽ ጓደኛዬ ሲጎዳና እንዲሁም ደግሞ ሲከፋ ማየት አልፈልግም። አንቺ እንደው የማትረቢ ደደብ ነሽ። እናም ስለዚህ አሁኑኑ ብለሽ ይኸውልህ በአምላክ ተመልሰህ ከኔ ሀሳብ ላይ መውደቅህ አይቀርም። በዚህ ደግሞ ሙሉ ለሙሉ እኔ ራሴ እርግጠኛ ነኝ። ያኔ ስትለምነኝ ታያለህ። አሁን ላይ እንደዚህ የተናገርከኝንም እንዳትረሳትኝ ብላም ስትለው በፍጹም ይህን ነገር እንዳታስቢው መቼም ቢሆን አላደርገውም። ይኸውልሽ አሁኑ ንጅና ያልኩሽን አድርጊ፣ ያለያ ግን ለህይወትሽ በጣም ከባድ ነው የሚሆንብሽ ብሎም በአምላክም በጣም ተናዶ ይነግራታል። ሄርሚም ህብስት ጋር ትሄዳለች። ህብስት በጣም ደብሯት ቁጭ ብላ ነበር። ምን ነው ሄርሚ ምን ነው ቆየሽ እስካሁን ድረስ ብላም ትላለች። እንዴ አንቺ ደግሞ ምን ሆነሽ ነው? ቆይ አሁን አይደል እንደ ሄድኩትኝ ብላም ስትላትኝ ምክንያቱም ደግሞ ከባምላክ ሲሆን ምንም አይነት ነገር ደስታ ስለማይሰማሽ ነው እንጂ ብላም ስትነግራት ኧረ እኔ እንደዛ አይደለም ለምን እንደዛ አሰብሽ ብላም ለሄርሚ ትነግራታለች። እናም ህብስት ግን ደግሞ ጓደኛ አይደለሽ እንዴ? ቆይ ምን ሆና ነው ብዬም ለዛ ነው እንጂ በሌላ በኩል በፍጹም እንዳታስቢው ብላም እስኪ ንገሪኝ ከባምላክ ምን እያወራችሁ ነበረ ብላም ህብስት ትጠይቃታለች። እንዴ ቆይ ህብስት ምን ሆነሽ ነው? ተረጋጊ እንጂ ቆይ እንደዚህ አይነት ጥያቄ ለምን ትጠይቅኛለች ብላ በአምላክም ትመልስላታለች። ቆይ እኔስ ያልገባኝ ነገር ቢኖር የኔና የሱ ማውራት እንደዚህ ያበሳጨሽ ለምንድን ነው? ወይንስ ደግሞ ሌላ ነገር አለ ብላ ህብስትን ትነግራታለች። ህብስትም አንገቷን ደፋችና አይ ሌላ ነገር እንኳን የለም ብላ ታዳ እኔና በአምላክ ብናወራ ምን ችግር አለው? ወይስ ደግሞ አንቺን የሚያበሳጭሽ ምንድነው ችግሩ? ልትነግሪኝ ትችላለች ብላም ትናታለች። ልሽ እንዲሁም እኮ ፊትሽ ላይ ያስታውቃል፣ ፊትሽ በጣም በርበሬ ይመስለዋል። ከዚህ በላይ ደግሞ ምን ልትሆኝ ነው? እናም በጣምም ተቀይረሻል ብላም ትላታለች። አይ አልመሰለም ብላም ህብስትም በጣም ተናዳ ትመልስላታለች። ሄርሚ አብረው ስለወሩና እንዲሁም ደግሞ በተለይ ህብስት ምንም እንዳልሆነችና እንዲሁም ደግሞ ምንም እንደማይመለከታት ትነግራታለች። እና ታዲያ እንደዚህ የሚያንጨረጭርሽ ምንድን ነው ብላም ስትመልስላት ምንም ነገር አሁን ይምሰል እንደፈለገሽም መውሰድ ትችላለሽ። አሁን ግን ደግሞ አብራችሁ ያወራችሁትን ነገር ንገሪኝ፣ ምንድነው ያወራችሁት ብላም ስትላትኝ ኧረ ይኸውልሽ ይሄ እኮ ወይም ደግሞ ወጥቶ ያወራው እኮ አንቺ ወሬውን እንዳሰሚ ስለፈለገ መሰለኝ። እናም ስለዚህ ያወራነውን ወሬ ልነግርሽ አልችልም። ምክንያቱም ደግሞ እሱ ከኔ ተለይቶ ያወራ
ወይም ደግሞ ከአንቺ ወጥቶ ያወራው አንቺ ሚስጥርና እንዲሁም ደግሞ ወሬውን እንዳሰሚ ስለፈለገ ነው እንጂ ለሌላ አይደለም ብላም ትላታለች። ይህንን በምትላት ሰዓት ነበረ ቆይ እንዴት ምንድን ነው ያወራችሁት? ዝም ብለሽ ንገሪ ብላ ህብስትም ወሬውን እንዲሰማም የፈለገችው። በአምላክን ህብስት በጣም ታፈቅረዋለች። ነገር ግን በአምላክ አንዴ ደህና ሳይሆንላታል፣ አንዴ ደግሞ ይቀያየርበታል። ይህ ደግሞ ለእሷ በጣም አሳሳቢና እንዲሁም ደግሞ ከባድ ነገር ስለሆነባት ነበር። ስለዚህ እኔ ምንም ነገር አልነግርሽም ስትላትም ትጨናነቃለች። ታይ ግን ለማንኛውም ዝም ብለሽ ንገሪኝ እና አትነግርኝም ወይ ብላ ስትላትም ይኸውልሽ አንቺ እንዳሰሚ መሰለኝ እኔና እሱ ውጭ ላይ ያወራ ነው። ለነገሩ ግን እነግርሻለሁ፣ ግን ደግሞ እሱ ቢነግርሽ አይሻልሽም እንዴ ብላም ስትላትኝ ህብስትም በፍጹም እሱን አልጠብቅም፣ አንቺ እንድትነግሪ ነው የምፈልገው፣ እሱ እንዲነግረኝ አልፈልግም፣ በቃ የወራችሁትን ወሬ ለእኔ ንገሪ ብላም ትላታለች። ማንኛውም ሁሉንም ነገር ቆይና እንየውና ከዛም እሱ ካልነገረሽ እኔ የምነግርሽ ይሆናል ብላ በአምላክም ጥላት ትወጣለች። ይህንን ጥላት በምትወጣበት ሰዓትም ህብስትም በጣም ትናደዳለች። ቆይ ለምንድን ነው ሄርሚ ግን ምንድነው የሁሉ ነገር የምታደርጊው? ለምን የተፈጠረውን ነገር አትነግርኝም? ለምን ስደበቅሽኝ? ብላም ስትላትኝ ነገር ግን ደግሞ ምንም ነገር ልትነግራት አልፈለገችም። ቶም ተነስታ በምትሄድበት ሰዓት ህብስትም እና ታዲያ የት ነው የምትሄጂው? ለምንድን ነው የምትሄጅ? ብላም ስጠይቃትኝ እንዲሁም በጣም ትናደድና ቆይ አንቺ ልጅ ምን እየሆንሽ ነው ያለሽው? እናቴ እኮ እየሆንሽብኝ አለው። የትም ልሄድ ለምንድን ነው ግን እንደዚህ የምትቆጣጠሪ? ብላ ትናገራታለች። ህብስትም በጣም ትደነግጣለች። እኔ እኮ ለምን አልቆጣጠርሽም? ጓደኛ አይደለሽ እንዴ? ጓደኛ ለመቼ ነው ደግሞ? ጓደኛ እኮ ሁሉ ነገር ነው። ስለዚህ ምን ችግር አለው ብላ ህብስትም ትላታለች። ቆይ ግን አሁን ተነስተሽ የምትሄጂው ለምንድን ነው? በጣም እኮ መሽቷል፣ ደግሞ ለማደር አይደል እንዴ የመጣሽው? ብላም ስትላትኝ ህብስት በጸባይ ነበር የምታወራትኝ። እናም እሱማ አሁን ለማደር ነበረ፣ ነገር ግን ደግሞ አሁን መሄድ አለብኝ ብላም ስትላታለች። ቆይ ምን አግኝተሽ ነው? ምን አዲስ ነገር አለ? ለምንድን ነው እንደዚህ የምትወኘው? ብላም በምትጠይቅበት ሰዓት እና ታዲያ ቆይ አሁን የልትሄጅ ነው ብላም ስትላትኝ ለማንኛውም እኔማው ለማደር ነበር የመጣሁት፣ አንቺ ምንም እንኳን ባትፈልግኝ እኔ የጓደኝነት ኃላፊነቴን ላውጣ ብዬ ነው ብላም ስትላትኝ እና ታዲያ እኮ አሁን የትም ቦታ መሄድ የለብሽም፣ ስለዚህ ተቀመጭ ብላም ስትላትኝ ይኸውልሽ ህብስት ተመልሼ እመጣለሁ፣ የሆነ ቦታ ደርሼበት የምመጣው አለኝ ብላም ስትላት አሁን እኮ መሽቷል ብላ ህብስትም ድጋሚ ትጠይቃታለች። ይኸውልሽ ለማንኛውም መቅረት የማልችልበት ቦታ ስለሆነ እሄዳለሁ ብላም ትላታለች። በአምላክ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደምን ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁ መቶ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ቤተሰብ የሆናችሁም ከልብ ነው የማመሰግነው። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ደስ የሚልና እንዲሁም ደግሞ በጉጉት ስንጠብቀው የነበረው ህብስት ቀጣይ ክፍል ነው ማለት ነው። እናንተም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘንላችሁ የምንቀርብ ይሆናል። ታዲያ ለእናንተ እንዲደርሳችሁ የደወል ምልክቷን ማጥቆራችሁን አትርሱ። ውድ ፋሚሊዎቼ እንግዲህ ህብስትን ዛሬ ህብስትና እንዲሁም ደግሞ በአምላክ በጣም ደስ የሚል ጊዜ ሲያሳልፉ ነበረ። በአምላክ ህብስትን እንግዲህ